ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ ማርዚ ሰዎች ሞቱ አልሞቱ ማስረጃው የለም። ትላንት የተገደሉት 6 ሰዎች ገበሬዎች ናቸው። በማህተባቸው ነው የተገደሉት። ለምን ይገደላሉ? በአርሲ አቦምሳ ምርቲ አካባቢ የመንግስት አካላቶች ዝም ነው ያሉት። የለም ወይ በአርሲ ክልል አስተዳደር የለም ወይ? መንግስቴን ነው የሰደብከው። እኔ ደግሞ መንግስቴን ከሚሰድብ ሰው ጋር አብሬ አልሰራም። ተመስገን ኦሮሞ ስለሆኑ በኦሮሞነቱ እመጣለሁ ምትል ነገ እመጣብሃለሁ። ይህን ስመለከት አንድ ታሪክ ትዝ አለኝ። ጌታችን በመጽሐፍ ቅዱስ ቃሉ በዓለም ሳላችሁ መከራ አለባችሁ ብሎ ተናግሮ ደግሞ በሌላኛው ቃሉ ምን አለ? አቤት ወደ ፈተና አታግባን። እዚህ ጋር መከራ አለባችሁ፣ እዚህ ጋር ደግሞ ወደ ፈተና አታግባን ይላል። አይጋጭም ወይ ሲሉ አባቶች እንዲህ ብለው በዚህ ታሪክ ያስማሙታል። ወደ ምን አይነት ፈተና ነው አታግባን የምንለው የሚለውን ጥያቄ እንዲህ ብለው ይመልሱታል። ይሄ ታሪክ በነገራችን ላይ ለዚህ አይነት ሰዎች ብቻ ሳይሆኑ አባት ተብሎ በመንጋው ላይ የተሾመው ምዕመናን ሲታረዱ ሲገደሉ ዝም በማለት አብረው ለሚተባበሩና ምዕመናንን ለሚያስገድሉ አባቶችም ጭምር ነው። እንዲሁም ደግሞ እንደዚህ አይነት በሁለት ማሊያ የሚጫወቱ ሰዎች መጨረሻቸው እንደማያምር የሚያረጋግጥና የሚያስረዳ ታሪክ ነው። እስከ መጨረሻው ኮፒ ሊንክ እያደረጋችሁ ለብዙዎች እንዲዳረስ አድርጉ። ወደ ታሪኩ እንለፍ። በመጽሐፍ ስንክሳር ጥር 30 ላይ እንደተጻፈው ፎላ የሚባል አንድ ቄስ ነበረ። ይህ ቄስም ጤቅላ፣ ማርያ፣ ማርታ፣ አበያ፣ አመታ የሚባሉ 5 ደናግል ሴቶችን ያስተማራቸው፣ ያጠመቃቸው፣ ቃል እግዚአብሔርን የመገባቸው፣ ቅዱስ ሥጋውን ክቡር ደሙ ፈትቶ ያቀበላቸው ቄስ ነበረ። ይሄ ቄስ ግን በአመፃ የሰበሰበው ብዙ ገንዘብ ነበረ። ቤተክርስቲያንን ተጠግቶ ቤተክርስቲያንን መከታ አድርጎ ከምዕመናን ገንዘብ ይበዘብዝና ይዘርፍ ነበረ። ይሄም ስራው በንጉሱ ዘንድ ተሰማ። ይሄ ንጉስም ቅድም ያሳመናቸውን ያስተማራቸውን 5ቱን ደናግል አምጥቶ ለፀሐይ ስገዱ ቢላቸው እነዛ ሴቶች ግን እኛ ለፀሐይ አንሰግድም፣ ከዓለም በፊት ለነበረ ዓለምን ለፈጠረ ለድንግል ማርያም ልጅ ለኢየሱስ ክርስቶስ ለአንድ እግዚአብሔር ብቻ ነው የምንሰግደው ብለው ነገሩት። እቺ ፀሐይ የሱ ፍጡር ናት ብለው አስረዱት። በዚህንም ጊዜ እነዚህ ደናግል ማን ነው እንዲያርጉ ያስተማራቸው ብሎ ሲጠይቅ ንጉሱ ቀሲስ ፎላ የሚባል ቄስ አለ፣ ይሄ ቄስም በአመፃ ገንዘብ የሚሰበስብ ቄስ ነው ብሎ ወነጀሉት። በዚህንም ጊዜ በአመፃ የሰበሰበውን ገንዘቡን ሄደው እንዲወርሱበት ወታደሮቹን አዘዛቸው። ወታደሮቹም አንዲት ንብረት ሳያስቀሩለት ሁሉንም ንብረቱን ወሰዱበት። ይሄን ጊዜ ቀሲስ ፎላ ወደ ንጉሱ ሊማጸን ገባ። ንጉሱም ምን አለው? ያንተን ንብረት የሚመልስልህ እነዚህን ያሳመንካቸውን ደናግሎች አስክደ ለፀሐይ እንዲሰግዱ ስታደርግ ብቻ ነው አለው። በዚህንም ጊዜ ቀሲስ ፎላ እምቢ አላለም። ሂዶ ደናግሉን ይሸነገላቸው ጀመረ። በገንዘቡ በጥቅሙ ሲመጡበት ከቤተ ክርስቲያን ከመንጋዎቹ ይልቅ የራሱ ገንዘብና ጥቅም በልጦበት እነዛን ሴቶች ለፀሐይ እንዲሰግዱ ሊያስገዳቸው ሄደ። ወደ እነርሱም ቀርቦ እናንተ ደናግላን ከዚህም በፊት ስለ ኢየሱስ ክርስቶስ አምላክነት አስተምሬያቸው ነበረ። ያም ሐሰተኛ ትምህርት ነው። ፀሐይ ናት አምላክ፣ ለእርሷም ስገዱ ብሎ ያስተምራቸው ጀመረ። እነዛ ደናግልም አንተ ልበ ደንዳና ቄስ ሆይ ከዚህም በፊት አስተምረህ መልካም መንገድን አስይዘህናል፣ እኛም በሱ መንገድ ጸንተን አምላካችንን አግኝተናል፣ አንተ ግን ወዮልህ ብሎት ማመንን እምቢ አሉት። በዚህም ጊዜ ቄሱ ተመልሶ እነዛ ደናግል እምቢ እንዳሉት ለንጉሱ ነገሩ። ንጉሱም አንድ ቅድመ ሁኔታ ልስጥ አለው። ይሄን የበከተ ስጋና ደም ከጠጣ ገንዘብን ሰጠዋለሁ አለው። የበከተ ስጋውን በላ፣ የበከተ ደሙን ጠጣ። በዚህም ጊዜ ንጉሱ መገረም ጀመረ። በመጨረሻም ገንዘብን ሀብትን እንድመልስልህ ከዚህም በፊት ያሳመንካቸውን ደናግል በዚህ በእኔ ሴፍ እንካና ግደላቸው ብሎ የራሱን ሴፍ መዞ ሰጠው። ቀሲስ ፎላም ሰይፉን ከንጉሱ ሲቀበል ምንም አላመነታም። ከንጉሱ ሰይፉን ተቀብሎ አንድ በአንድ አንገታቸውን ሊቆርጥ ወደ ደናግሉ ሄደ። ደናግሉም ከዚህም በፊት ወደ ኢየሱስ ክርስቶስ መንጋነት የቀላቀልከን፣ በጎን መንገድ ያስተማርከን፣ ስጋውና ደሙን ፈትተ ያቀበልከን እንዴት ልትገለን ደፈርክ ብለው ነገሩት። ይሄም ቀሲስ ፎላ የእግዚአብሔር ልጆች ምንም ሳያሳዝኑት ሰይፍ እንደተማረ ሰይፈኛ ሰው እያከታተለ 5ቱንም ደናግል አንድ በአንድ አንገታቸውን ቆርጦ ጣላቸው፣ ገደላቸው። ከገደላቸውም በኋላ ተመልሶ ወደ ንጉሱ ሄደና ንጉሶ እንካ ሴፍን፣ ገደላቸው ያልከኝን ደናግል ገድያቸዋለሁና ሀብትና ንብረቴን ገንዘብ የመልስልኝ አለው። ንጉሱም በዛን ጊዜ በጣም አዘነ። ደንቆሮና ልበ ደንዳና መሆኑንም ተመለከተ ይላል መጽሐፍ ስንክሳር። በዚህንም ጊዜ አስተምሮ አጥምቆ ቅዱስ ሥጋውንና ክቡር ደሙን ላቀበላቸው ጠብቃቸው ተብሎ ለተሾመባቸው ለበጎቹ ያራራ ለእኔስ እንዲህ አይነት ሰው ምን ጥቅም አለው ብሎ ደናግሉን ገድሎ በመጣበት ሰይፍ ንጉሱ መልሶ የቀሲስ ፎላን አንገት ቆርጦ ጣለው። በዚያንም ጊዜ ቀሲስ ፎላ ከስጋውም ሳይሆን ከንብረቱም ሳይሆን ከነፍሱም ሳይሆን ከተሰጠው ኃላፊነትም ሳይሆን ባክኖ ሞተ። አባቶቻችን ይህንን አቤቱ ወደ ፈተና አታግባን ብለን ምንጸልየው ከእንደዚህ አይነት ፈተና እግዚአብሔር እንዳድነን ነው ብለው ይተረጉሙታል። ስለዚህ ምዕመናን ላይ የተሾማችሁ በሃይማኖታቸው ምክንያት ተመርጦ እየተገደሉ ዝምታን የመረጣችሁ አባቶች የዚህ ቀሲስ ዕጣ ፈንታ እንደማይደርሳችሁ ምንም እርግጠኛ ልትሆኑ አትችሉም። በደህናው ጊዜ የሰበካችሁ በመጥፎ ጊዜ ግን አፋችሁን ይዛችሁ ዝም ያላችሁ ሰባኪያን ዕጣ ፈንታችሁም ይሄ ነው። በሃይማኖት መሀል ስትጫወቱ ቆይታችሁ ሌብነታችሁ፣ ቀጣፊነታችሁ ሲታወቅባችሁ በዘርና በመንግስት የምትደበቁ ሰዎችም ለእኛ ያልሆናችሁ ለመንግስት አትሆኑምና
እናንተ መጨረሻችሁ አያምርም። ስለዚህ ቀኑ ሳይመሽ አባቶችም ለተሾማችሁለት መንጋ ቆሙ፣ ሰባኪያንም እንዲሁ። እኛ ምዕመናንም ለምንሰራው በደል ንስሐ ገብተን ወደ እግዚአብሔር እንቅረብ። እግዚአብሔርም ከእንደዚህ አይነት ፈተና ያውጣን። አሜን። ይቆያል።